የኢትዮጵያ ትብብር ንቅናቄ በኢትዮጵያ ስለ ታጋዮች ህብረት፣ ስለ ሽግግር ሂደትና ስለ ሽግግር መንግስት በሚሉ ርዕሶች ስላዘጋጀው ዙም ጉባኤ የወጣ ማስታወቂያ። ዘርፈ ብዙ በሆኑ ችግሮች በተጠመደችው ውዲቱ ሀገራችን ኢትዮጵያ የሚታገሉ የታጠቁ ኃይሎች በመጀመሪያ በመሃላቸው ትግላቸውን እንዴት ማስተባበር አለባቸው? በጥቅሉ በሰላማዊና በትጥቅ ትግል የተሰማሩት ኃይሎች ከሰፊው ህዝብና ከሲቪክ ማህበራት ጋር በመተባበር ፍትሐዊና ዲሞክራሲያዊ ስርዓት ለመገንባት ሀገራችንን በጋራ እንዴት ማሻገር ይችላሉ? ይህን ለማሳካት ምን አይነት ተግዳሮቶች አሉ? እነዚህን መሰናክሎች ለመወጣትስ ምን መደረግ አለበት የሚሉ ቁም ነገሮች በመጀመሪያው ውይይት ክፍል ይስተናገዳሉ። ከዛስ ሁሉም ባለድርሻዎች ማለትም ስቴክሆልደርስ በእውን ያካተተ የሽግግሩ ሂደትና የሽግግር መንግስት እንዴትና በማንስ ሊመሰረት ይችላል የሚለው ሁለተኛው ውይይት ርዕሳችን ይሆናል። ይህ በጥናትና በምርምር ላይ የተመሰረተ ታሪካዊ ዙም ውይይት እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ እሁድ ፌብሩዋሪ 1 2026 ዓ.ም ከሰዓት በኋላ ከ2 ፒኤም እስከ 6 ፒኤም ኢስተርን ስታንዳርድ ታይም። የኢትዮጵያ ትብብር ንቅናቄ ሰላም ጤና ይስጥልን። የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው ምናለሽ መቲ ፕሮግራም አሁን ተጀምሯል። ዛሬ ጥር 21 2018 ዓ.ም ነው። እንደተለመደውን የመታሰቢያ ቀጸላና ደረጃ ሀብተወልድ የዕለቱን በተለይ በጣም አንገብጋቢውን የጦርነትና ዋና ዋና ዜናዎችን ይዘን መተናል። አብራችን ቆዩ። ደረጀ እንደምን ውለሃል? እንኳን ደህና መጣ። እንኳን ደህና ቆየሽኝ መቲ። እንደምን ዋልሽ አንቺስ? ደህና ይመስገን። እኛ ጋር በጣም ገና ጠዋት ነው። ገና ተመለስኩ። ምን ታደርጓለህ? የስራው ጉዳይ ነው። ግን ቢሆንም እዚህ እኮ በቃ ኢትዮጵያ መግባት ማለት እኮ ነው። እኔ በጣም እንዳው እየደነገጥኩ አሁንም እዚህም በአማርኛ እዛም በአማርኛ ሱቁን ምኑን ሳየው የትም ቦታ ካፌ፣ ሬስቶራንት ገብተህ አበሻ ሳታይ የምትውልበት እድል ዜሮ። እንዲሁ ሰው ገንዳው ሳይቀር በማስታወቂያ ተጽፎበት እዚህ ቆሻሻ ያስገቡ ነው። የሚገርም ነው። በቃ ሰው ኢትዮጵያ ከናፈቀው መቼም ህዝቡ ነው በዋናነት ሰው ብለህ ነው ኢትዮጵያ የምትሄደው እንጂ መቼም ፏፏቴ ከፈለክ እዚሁ አለ። ስለዚህ እዚህ መምጣት ነው። ስንሳቀቅ አደርን ከረምን። ሌላ ጦርነት አያስፈልግም። እርስ በርስ አለቀ ህዝባችን። ጦርነት አወደምን። ይሄ ነገር ሌላ መፍትሄ ይምጣለት ስንል የፈራነው ነገር እየቀረ አይደለም። ይህን ጦርነት በጣም የሚፈልጉት ኃይሎች ያው እየሄዱበት ነው ያለው። ያው መቼም ህዝባችንን የሚያድነው የለም ራሱ አንድ ላይ መፍትሄ ካላበጀህ። እንግዲህ ዜናዎቹን አካፍለን ደረጀ። በጠዋት 2 ዜና ሰርተሃል ዛሬ። አዎ መቲ፣ እንግዲህ ዋናው እዚሁ ሰሞነኛ ውጥረት ላይ ያነጣጠሩ ናቸው መረጃዎቹ። ከዛ በፊት አንዳንድ መረጃዎችን አስደምጠን ወደ ዋናው ጉዳይ እንግባ የሚል ሀሳብ አለኝ። ሁላችንም እንግዲህ በዜናም እንደሰማችሁት መቲም አንቺም ሰምተሽ ሊሆን ይችላል። ትናንት ማታ በአሜሪካ ቆይታውን ያደረገ ራሱን ነብይ ነኝ ብሎ የሚጠራው ፓስተር ሄኖክ አለማየሁ ቦሌ አውሮፕላን ማረፊያ ሲደርስ በቁጥጥር ስር የዋለበት ጊዜ ነው። ሄኖክ በቁጥጥር ስር የዋለውም ምናልባት ፎቶውን ማሳየትም እንችላለን ከተፈለገ። በቁጥጥር ስር የዋለው ሄኖክ የዛሬ 2-3 ሳምንት አካባቢ ሲሰብክ በዛ በራሱ ቸርች የሰላሌ ህዝብ ጠንቋይና መተተኛ አገር ነው ሰላሌ አገሩ በማለት አንዲትን ከዛ የመጣችን ሲናገር፣ በዛ ምክንያት የአካባቢው ማህበረሰብና ተወላጆች ቁጣቸውን ሲገልጹ ሰንብተዋል እና በጣም ተቆጥተው ኢሚዲየትሊ ነው እነሱ የከሰሱት። ልክ በሚከሱበት ሰዓት እሱም ሰማ መሰለኝ አሜሪካ ወዲያው ወጣ። መቼም
ይሄ አሜሪካ ጉዞ ለነሱ በጣም ውሃ ነው፣ የውሃ መንገድ ነው። በዛች ቅጽበት አሜሪካ እንደገባ ምን አለ መከሰሴን ከሚዲያዎች ከማህበራዊ ሚዲያ ሰማሁ። እኔ መንገድ ላይ ነበርኩ፣ ዛሬ ገባሁ አለ። ከዛ ሆኖ ከአሜሪካ ቪዲዮ ሰራ የሰላሌን ህዝብ ይቅርታ ለመጠየቅ ምናምን። ግን ብዙዎች እንደሚሉት ያው ይቺ ክሷ እንደመጣች አውቆ ነው የሸሻ ያመለጠው የሚል ነው። ለምን አመለጠ መቼም አንልም። ሸሽቶ ፈርቶ ነበር ነገሩ እስከሚረጋጋ በሚል ይመስላል 2-3 ሳምንት እዛ ቆየ። እዛ ሆኖ ቪዲዮ ሰራ፣ ይቅርታ ጠየቀ፣ ሽማግሌዎችን ላከ፣ አባገዳዎችን ላከ። ሽምግልናው ግን ሊሳካ አልቻለም። የተደረገው ሽምግልና ውድቅ ሆኗል። ውድቅ ሊሆን የቻለው የአካባቢው ማህበረሰብ ስለተቆጡ ነው። የፈጸመብን በደል በጣም ከፍተኛ ስለሆነ ህዝብን ስለሆነ የተሳደበው ይህን ሽምግልና አንቀበለውም የሚል ምላሽ በመስጠታቸው ከፍተኛ ችግር ነበር። ትናንትና ነገሩ ተረሳስቷል ብሎ በሚመጣበት ሰዓት ላይ ቦሌ አውሮፕላን ማረፊያ ሲደርስ በቁጥጥር ስር አውለውታል ማለት ነው። ተመልካቾቻችን፣ አድማጮቻችን እንግዲህ አክቹዋሊ በቁጥጥር ስር መዋል ያለባቸው ከሁሉም እምነቶች ከፕሮቴስታንቱ ብቻ ሳይሆን ከሁሉም እምነቶች መረን የለቀቁ መስመር ያለፉ ህዝብን የሚያጭበረብሩ ብዙ በደል የፈጸሙ በርካታዎች አሉ። በቃ በተለያየ ነገር የተሰማሩ ሁሉ። ነገር ግን እንግዲህ የዚህኛው እድሉና አጣው ጠመመ መሰለኝ። ትንሽ አፉ ላይ ዘራፍ የሚል ነው ልጁ፣ አውቀዋለሁ። አፈ ዘራፍ ነው። የሚያስተምረው ትምህርት ከየት እንደተቀዳ ምን ያላውቅም። አንዳንዴ ሲናገር መጽሐፍ ቅዱስን ለራሱ ምቾት ነው የሚጠቅሰው፣ አይቼዋለሁኝ። ድህነትን እንዴት እንደሚያክፋፋ፣ ድሃዎችን እንዴት እንደሚያክፋፋ ሲናገር ድፍረቱ ፈሪሃ እግዚአብሔር እንደሌለው አይቼዋለሁ። ይሄው ነገር ነው ጎል ያስገባው። ደጋግመን ተችተነው ነበር ይሄ ሰው አፈዘራፍ እንደሆነ እያደረገ ያለውን የሚናገረው ነገር ራሱ ካስተምረው የድሃ አካባቢ ምናምን በቃ ክርስትናን ከዚህ ከማቴሪያሉ ዓለም ጋር በማያያዝ የሚናገረው ነገር አስደንጋጭ ነገር ነበረ። መጨረሻ ተው ሲባል ያልሰማ አንድም እንዳሉት ሎሬት ጸጋዬ ሰው ሀ ብሎ ከፊደል ይማራል፣ አንድም ዋ ብሎ ከመከራ ይማራል እንደሚባለው ሁሉ ከፊደልና ከተግሳጽ መማር ስላልፈለገ እንግዲህ ወደ እስር ቤት ገብቷል። ምን ያህል ይታሰራል የሚለው እንኳ ብዙ እንትን አይደለም፣ ብዙ የሚያስሩት አይመስለኝም። ይለቁታል ነገ ከነገ ወዲያ። ደግሞ እስር ቤቱ ነፍሳት አዳንኩ እያለ ሊነግድበትም እንደሚችል እጠራጠራለሁ ሲወጡ። ለምን ትኩረታቸው እያሉ ነው። መግባትህ መምህራችን ነው፣ መግባትህ ምንም አይደለም፣ ነፍሳት ታድናለህ ተብሏል። ግን የበረራው ነገር ቀደም ብሎ የተዘጋጀ መርሃ ግብር እንደነበረ ወደ አሜሪካ ሰምቻለሁ። ያው ራሱም ተናግሯል። እሱን ሊሸሽም አልፈለገም። ምንም እውነቱን ለመናገር ያን ያህል ይፈራም አይመስለኝም። አባገዳም ይግባበት ተብሏል። በዚህ ላይ ደግሞ ከዚህ በፊት ብዙዎች እንደዚህ ተሳድበው ነፃ ስለወጡ እንደው ለአፉ ይቅርታ አለ እንጂ ከልቡም አልነበረም እና አሁንም ሲመለስ ይታሰራል ብሎ አይመስለኝም የገባው። እንደው ግን በጣም ደስ የሚለው ነገር እንደው አንዳንድ ማህበረሰብ ግን ፍትህ ይሰጠዋል። የሚያስርለት የሚከስለት ጥያቄውን የሚሰማው ማህበረሰብ አለ ማለት ነው። ይሄ መንግስት የሚለው ነገር ነው እንግዲህና አለ ማለት ነው። ከዛ በፊት ግን በቲ ለማናገር በትግሽ ሲመጣ እንደማይታሰር እርግጠኛ ነው ያልሽው ትክክል ነው። ነብይ ከሆነ ይሄ ሰውዬ እነ ጳውሎስ መልእክቱን ብትመለከች ጳውሎስ ወደ 14 መልእክት ነው የጻፈው። በተለይ ሐዋርያት ሥራን ብታነቢው ትገረሚያለሽ። እዚህ ቦታ ሄዳለሁ፣ ስለ ጉዟቸው ነብይ ማለት ያ ነው። እዚህ ጋር ገሌ ጋር በፍርድ ሸንጎ ቆማለሁ፣ ከሰሳለሁ፣ እዚህ ቦታ አደበደባለሁ። እንደውም አንዴ ማዕበል ሲያናውጣቸውና ልንሞት ነው ሲሉ አይዟችሁ አትፍሩ፣ ገና ይሄን አልፈን እኔ ቄሳር ገሌ ጋር ስለምቆም በፍርድ ብዙ ነገር ስለምሰብክና ስለምመሰክር ገና ነው፣ ማንም አንድም ነፍስ አይጠፋም እያለ ሲነግራቸው ታያለሽ። እንኳን የራሳቸውን የሌላን አስቀድመው ይናገራሉ። እንግዲህ ነብይ ከሆነ አዲስ አበባ ሲሄድ እስር ይጠብቀኛል አላለም። ቢያንስ ይችም ማየት ነበረበት። እንደው የራሱን ጉዳይ ማለት ነው። እንደው በህልም እኮ እንደው መቲ እኛም ትንሽ እኮ ቀዠት ያደርገናል እኮ አንዳንዴ ስለ ራሳችን ጉዳይ። ይሄ ሰውዬ እስር ይጠብቀኛል፣ እስሩ ግን ለክፉ አይሰጠኝም፣ ቢያንስ ማረሚያ ቤት ወህኒ ቤት ገብቼ ብዙ ነፍሳትን እንዳዳን እግዚአብሔር ምክንያት ስላለው ነው ብሎ እንደ ጳውሎስም አልተናገረም። ምንም አልሆንም ብሎ ሲመጣ እንደማይሆን ነበር ሲናገር የነበረው። ታሰረ። ይሄ ነብይነት አይደለም።
የነብይነት ቅባትን ባጠገቡ እንዳልዞረ የሚያሳይ ነው። ሌላው አንቺ ወዳልሽው ስመጣ ልክ ነች። ያልተሰደበ የማህበረሰብ ክፍል የለም፣ ያልተዘለፈ ነገር የለም። ሌላው ቀርቶ አንድ በቅርቡ እዛው በእነሱ አካባቢ ያለ ወለጋ ሄዳ አይተሽው ከሆነ የተናገረው ንግግር በጣም ወለጋ ሄዶ ፖለቲካ ሰራ። በጣም የሚያስለቅስ ማለት ነው። የሰራው ያደረገው ንግግር ብትመለከችው እንደውም በኢትዮጵያ እንደ ወለጋ ሰላም ያለው የለም፣ ስማችሁን እያጠፉ ነው አለ። ለምን? ወለጋ እየተገደለና ሲፈናቀል የሰነበረው የአማራው ህዝብ ነው። በህዝቡ ደም ላይ ነው እንግዲህ የእግዚአብሔር ነብይ ነኝ ብሎ የተናገረው። እሱ የማንም ፖለቲካ እየሰራ ነው? የአብይን ፖለቲካ እየሰራለት ነው። እዛ ሄዱ እንደዚህ አድርገው ለእግዚአብሔር ሳይሆን ለሰዎች የታመኑ በርካቶች አሉ። ኦርቶዶክስ ተዋህዶ ቤተክርስቲያንንማ 50 እና 60 ሚሊዮን ተከታይ ያላትንማ እንደ ጉድ ነው የሚዘርፉት። ማንም ተጠይቀው አያውቋቸውም። የሆነ ሆኖ ሌሎችም ከዚህ ትምህርት ይወስዳሉ የሚል በትንሹም ቢሆን ተስፋ እናደርጋለን። እንዳመጣላቸው መዝለፍ ህዝብን ተገቢ እንዳልሆነ ቢያደርጉ ነው። የሆነ ሆኖ ግን የሚታሰሩና የማይታሰሩ የሚከሰሱና የማይከሰሱ ነገሮች የተለዩ ናቸው ያልሽውን እቀበለዋለሁ። ማንም መናገር እንደሚያሸልም ማንም መናገር እንደሚያስቀጣ በተደጋጋሚ ስለተመለከት ነው ማለት ነው። ሌላው አሁንም ወደ ዋናው ጉዳይ ከመግባታችን በፊት በኢትዮጵያና በኤርትራ መካከል ያለው ውጥረት ተባብሷል። በተለይ ጀነራል አያና ገመቹ ከትናንት በስቲያ ሲያስመርቁ ወታደራዊ ምልምሎችን የአሰብ ካርታ ያለበትን ካርታ የተጠቃለለ የኢትዮጵያ ካርታ ማስረከባቸውና አሰብን ማስመለሻ ጊዜ አሁን ነው በማለት የተናገሩበት ሁኔታ ላይ ነው። በግልጽ ፎቶውን ይዘው የአሰብ ካርታ እንደዛ ያሉበት ሁኔታ ላይ ነው። ያ ብቻ አይደለም። ትናንትና የኤርትራ አየር ኃይል ዋና አዛዥ ብርጋዴር ጀነራል ተክላይ ወዲ ስሉስ የሚሏቸው ተክላይ ስሉስ የኤርትራ አየር ኃይል በተጠንቀቅ እንዲቆም ጸረ ድሮን በተጠንቀቅ እንዲቆም አድርገዋል። ምክንያቱም ዛሬም አንድ ጀነራል የመከላከያ ዋር ኮሌጅ ዋና አዛዥ ብርጋዴር ጀነራል ሙሉጌታ ኤርትራ አሰብን በሰላማዊ ድርድር እምቢ ካለች በኃይል የምናመጣበት ጊዜ አሁን ነው የሚል ንግግር አድርገዋል። ምዕራባውያንና የተለያዩ ሀገራት እረፉ እያሉ ቢያስጠነቅቁም ነገሮች ወደ ጫፍ እየከረሩ የመጡ ይመስላሉ። በአሁኑ ሰዓት ላይ በዛው በኤርትራ ድንበር አካባቢ ወታደራዊ እንቅስቃሴ እንዳለ ከትግራይ አካባቢ የወጡ መረጃዎች ያመለክታሉ፣ ግን ለማረጋገጥ አልቻልንም። የሆነ ሆኖ እና አጃንስ ፍራንስ ፕሬስ የፈረንሳዩ ዜና አገልግሎት ሳይቀር የሰሜን ኢትዮጵያው ችግር ኤርትራን አካሎ ጭምር እንደ አዲስ እየተከታተለ ነው ማለት በትግራይ ያለውን ነገር በስፋት ዘግበውታል። ይሄ ደግሞ የከፋ የሚሆነው ከባለፈው ይላሉ። ባለፈው በፌደራል መንግስቱና በህዋት መካከል በተደረገው 600 ሰው እንደሞተ ይጠቅስና አጃንስ ፍራንስ ፕሬስ የአሁኑ የከፋ የሚሆነው እነ ኤርትራን ሁሉ ያካለለ ነው የሚሆነው ግጭቱ እና ከባለፈው የከፋ አሰላለፉ ነው እንጂ የሚቀየረው የከፋ ይሆናል እያሉ እያስጠነቀቁ ነው። እስካሁን ድረስ ከኤርትራም ሆነ ከኢትዮጵያ መንግስት ያው ከውጥረቱ መከፋት በላይ ይፋዊ መግለጫ አልተሰጠም። ከትናንት በስቲያ ኤርትራ መንግስት በትግረኛ ቋንቋ አስተላልፏል። ለህዝቡ ተጠንቀቁ፣ ሉዓላዊነታችን አሳልፈን አንሰጥም የሚል ነገር አለ። የኢትዮጵያና ኤርትራ ፍጥጫም ወደ ጫፍ የቀረበበት አደገኛ ጊዜ ላይ ነው የምንገኘው። ይህን ካየን ዘንዳ መቲ ሶስተኛውና ዋነኛው መረጃችን ብዙዎችን እያነጋገረና እያሳሰበ ያለው ከትናንት በስቲያ ተጀምሮ ህወሓት ወረረ የሚል ነገር ወረራ ፈጸመ የሚል ነገር ከትናንት በስቲያ አይተነዋል እኔና አንቺም በትንሹ። አሁን ከማታ ጀምሮ የሚሰማው ነገር እንደምትመለከቱ ያለምንም ማስጠንቀቂያ ነው የሚሉት የትግራይ ጊዜያዊ አስተዳደር አመራሮች። ያለምንም አዌርነስ በትናንትናው ዕለት የመጨረሻ በረራ ተደርጎ ተቋረጠብን ነው የሚሉት። የኢትዮጵያ አየር መንገድ የመጨረሻ በረራውን ወደ ሽሬ ትናንት ማታ በማድረግ 299 ኢት የተባለ የበረራ አውሮፕላን ከሄደ በኋላ በድንገት ምንም አይነት በረራ እንዳይደረግ ተብሎ ሙሉ በሙሉ ተቋረጠ። ለእኛ እንኳን ለአየር መንገዱ ሰራተኞች ማስጠንቀቂያ አልተሰጠንም ከአየር መንገዱ ከዋናው ነው የሚሉት እዛ ያሉት። በረራ አይኖርም የሚል ነገር የለም፣ ድንገት ነው ከቴ የተደረገው። በቃ ያን አደረጉ። አሁን ደግሞ ዛሬ እንደምትሰሚው በትግራይ አጠቃላይ ያሉ ባንኮች በሙሉ ከ2000 ብር በላይ ለሰው እንዳይሰጡ። 2000 ብር በአሁኑ ሰዓት ኢትዮጵያ ውስጥ 2000 ብር ማለት መቲ ስንት ዶላር መሰለሽ? $10 ማለት ነው። እሱም ከዚህ በላይ እንዳትሰጡ ተብሎ ፎቶ ባንክ ቤት ላይ ሰው ተሰልፎ በጣም ይታያል። ምን ለማውጣት ይችን 2000 ብር ለማውጣትና ለመሸሽ። በትግራይ ያለው የጦርነት ድባብ በጣም ኃይለኛ ሆኗል። ይሄ ነገር የሆነው ለምንድን ነው? በበርካታ ግንባሮች ውጊያዎች ተደርገዋል። በበርካታ በራያ በብዙ ግንባሮች
እየተደረጉ ነው ያሉት ውጊያዎቹ። ትናንትና ይሄ በረራ መቋረጡን የተለያዩ እርምጃዎች መወሰዳቸውን ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ቀንድ አማካሪ አቶ ጌታቸው ረዳ ጥሪ አቅርበዋል። የትግራይ ታጋዮችና ሰራዊቶች እንዳትዋጉ የሚል እንዳትዋጉ ጀነራሎቹና ጦረኞቹ የጀመሩትን እሳት ራሳቸው ይሙቁት፣ ተፈናቃይ መመለስና ሌላ ነገሮችን ብዙ ገንዘብና አቅም የሚጠይቅ ሆኖ ሳለ ያም ምክንያት አድርገው ጦርነት እየቀሰቀሱ ስለሆነ እንዳትዋጉ የሚል ያው ከናብይ ተሰጥቷቸው ነው እምቢ በሉ ወጣቶችና እንትኖች የሚል ጥሪ አስተላልፈው ነበር ትናንትና። የሆነ ሆኖ ዛሬ ግን በ4 እና በ5 ግንባሮች ውጊያዎቹ ቀጥለዋል። በተለይ በወልቃይት ቀጠና በማይዳ ጉሻ በኩል የተጀመረው ውጊያ አድማሱን አስፍተው መቀጠሉ በጠለምትና በምዕራብ ጠለምት ተደርጓል ነው የሚባለው። እንግዲህ በዚህ ጉዳይ ላይ አንድ የዛው የወልቃይት አካባቢ ሰው ስማቸው እንዳይገለጽ የፈለጉ ብልጽግና በባለቤቱ አማራ ቁጥጥር ስር የሚገኘውን ወልቃይትን ከህወሓት ታጣቂዎች የሚከላከል መስሎ ተኩስ ከጀመረ በኋላ እንደለመደው በስልታዊ ማፈግፈግ ስም ወልቃይትን ሙሉ ለሙሉ ለህወሓት ለማስረከብ ወልቃይትን ከወረራ እንዳልከላከል ፋኖ እንቅፋት ሆኖብኛል የሚል ካርድ ለመምዘዝ ተዘጋጅቷል የሚል ነገር ነው እየተናገሩ ያሉት። በአላማጣ በራያ በኮረም ዙሪያ የነበረው ሰራዊት ሙሉ በሙሉ ይሄ ትክክለኛ መረጃ ነው። የመከላከያ ሰራዊቱ ለቆ ወጥቷል። ነቅሎ እንዲወጣ የተደረገው ትናንትና ዛሬ እንዳለ የቀሩት ዛሬ እንደወጡ ከስፍራው ተነግሯል። አሁን መቲ እዚህ ጋር ትልቅ ከፍተኛ ጥንቃቄ ያስፈልገዋል። ይሄ ነገር ይምልሽ የወልቃይትም የምንም አክቹዋሊ አንድ እውነታ መጥራት አለበት። የአማራ ክልል እና የፌደራል መንግስቱ ብልጽግና ጦርነት ከገጠሙ ቆይተዋል። እስካሁን ወልቃይት ላይ ያለው ነገር በውጥረት የተሞላውና ዝምታ ያለ ይሁን እንጂ ብልጽግና ከአማራ ክልል ጋር በሙሉ ውጊያ ከጀመረ ቆይተዋል። የአማራ ክልል ቦታዎች በሙሉ በፌደራል መንግስቱ ከተያዙ ከተወረሩ ቆይተዋል። በርካታ ቦታዎች ሰራዊቱ ድንበር እየጠበቀ አይደለም ያለው። አሁን ሰዓት በበርካታ ቦታዎች ውጊያ እያደረገ ነው። በወልቃይት ላይ እየተደረገ ያለው ነገር ያ ህወሓት ጭምርበታል ነው የተለየ የህወሓት ጉዳይ የሚመለከተው ቢሆንም ሁሌ እንደምልሽ መቲ ከአማራ ክልል ማዕቀፍ የተለየ አይደለም። ይሄ ነገር መጥራት አለበት። ለማን ናቸው? የወልቃይት ጥያቄ የሚመለሰው ከአማራ ክልል ማዕቀፍ ጋር ነው። ወልቃይት የአማራ ግዛት ነው፣ የአማራ ክልል ነው። ማንም ላይ እንደሚደርሰው በደል ሁሉ ወልቃይት ላይ የሚደርሰው ሌላው የአማራ ህዝብና ክልል ላይ እንደሚደርሰው በደል እኩል ነው። ስትራቴጂ ጠቀሜታውና ሌላው ነገር ሊያነጋግረን ይችላል። የህወሓት ፍላጎት ሊያነጋግረን ይችላል። ነገር ግን የምናይበት አይን እንደዚህ ነው መሆን ያለበት። አንዳንዶች በጎጃም፣ በጎንደር፣ በሸዋ ያ ሁሉ የድሮን ጥቃት ሲፈጸም ያ ሁሉ ነገር ሲፈጸም ምንም እንዳላዩ ዝም ብለው አሁን ብቅ ብቅ የሚሉ አሉ። ግድ የለም ለራሳቸው ለህሊናቸው እንተዋል። እኛ ግን ጎንደርም፣ ጎጃምም፣ ሸዋም ላይ ወልቃይትም ላይ የሚደረገው እኩል በደላችን ነው ብለን ስንጭ ሆኖ የደረግነው እንደዛ ነው የምናደርገው። አሁን ይሄን ነገር በጥንቃቄ ማየት አለብን የምልሽ መቲ ተመልከች። ድንገት በረራ ተቋረጠ፣ ሲጅ ተደረገ፣ ክልሉ የባንክ ገንዘብ ተቋረጠ። ማንም ዝም አይልም መቼም በረሃብ አይሞትም። ሁለት ተመልከች፣ ብልጽግና ምን እያለ የሰነበተውና ያለው ብለሽ ተመልከች። ብልጽግና ላለፉት 1 ዓመታት ሐሰብን ለመያዝ ዝግጅቴን ጨርሻለሁ ያለው ኢቭን ኤርትራን ጭምር አርፋ ባትቀመጥ ከሆነ ማለት ነው አይሉ። ሰሞኑንም በድሮን ትርኢቱ ላይ ይሄን የተነገረው ቅድም እንደነገርኩሽ የመከላከያ ዋር ኮሌጅ እና አቶ ኢታፋ የዘመቻ መምሪያ ኃላፊም አሁን ነው ጊዜው ብለዋል። የአሰብ ጉዳይ ትልቅ ጦርነት እንደሆነ ታውቂያለሽ፣ እንደሚያስነሳ ችግር ውጥረት እንዳለበት። ያን ነገር ለማድረግ ግን በቀላል መስዋዕትነት ያን ነገር ለማረጋገጥ ዝግጅት ጨርሰናል እያለ ነው። በሌላ በኩል ምንድነው ሲባል የሰነበተው መቲ ከጽንፈኛው ኃይል አብዛኛዎቹን ደምስሰናል፣ ብዙ ቦታዎችን ተቆጣጥረናል፣ እጃቸውን እየሰጡ ነው፣ መሳሪያ የተረከበ ነው እየተበደለ። ይህ ማለት which means ወልቃይትን መከላከል ያው የተከዘ ዘብ ያለበትን ለመከላከል ለፌደራል መንግስቱ ምንድነው ቀላል ነው ካለው ዝግጅት አኳያ ማለት ነው። የአሰብን ሊያስመልስልን ከሆነ ያን ነገር ሊያደርግ ከሆነ በዚህ በኩል ይሄን ሁሉ ለማድረግ ይሄን ሁሉ ከጨረሰ የጦር ጀቱን ትርኢቱን ከተናገረ ሚካኤል ላይ ተቀርቅራችሁ የቀራችሁ ከኛ ተማሩ ብሎ ያን ሁሉ ትርኢት ካሳየ ወልቃይት አንድ ተመልከች መቲ የተያዘው በራሱ በወልቃይት ተከዜ ዘብ ነው። እዚህ ላይ ትንሽ ኃይል መጨመር ነው ለመከላከል ማለት ነው።
ያን ሁሉ የሚያደርግ ሰው አሁን ወልቃይት ተወረረች እንደሚለን ምንድን ነው ብለን መጠየቅ አለብን። ለምን አቃተው? እንደ ፌደራል መንግስት አቅቶት ነው ፈልጎ ነው ወይ የሚለውን ጥያቄ ነው። ለምን አቃተው? እዚህ ነው እሱ ለመናገር ብዬ ነው። ለምንድን ነው ያቃተው? ይሄን ሁሉ አሰብ ላመጣ ነው እያለ ያን ነገር እያደረገ ነው እያለ ወልቃይት ተወረረችላችሁ የሚለው ለምን ተደረገ? ሁለት ምክንያት ናቸው እስካሁን እየተቀመጡ ያሉት ከዛውም አካባቢ ከውስጥ አለች። ለዚህ ሁሉ መንስኤው ችግር መፍትሄ እነዚህ አሁን ማድፍጦ የነበሩት ብቅ ብቅ የሚሉት እውነት ነው የምነግርሽ። ቲፒኤልኤፍ በላይ ስጋታቸው ማን እንደሆነ ታውቂያለሽ? እውነቱን እናወራካል። ፋኖ ነው። አሁን እኮ አንድነቱንም እኮ መሰረት ያደረገ ጉዳይ ነው። እሱን ያደረገ ነው። በወልቃይት ሽፋን የተሸፈኑ የአማራ ታጋዮች ነን የሚሉት በእውነት ነው የማረጋግጥልሽ 200% ከህወሓት በላይ የፋኖ ነገር ነው የሚያንቀጠቅጣቸው። በተለይ የአንድነቱ ነገር ከተነገረ በኋላ ለማፍረስ ብዙ እየሰሩ እንዳሉ ታውቂያለሽ፣ ትመለከቻለሽ። አሁንም ምን ሽፋን ማድረግ መረጡ? ቲፒኤልኤፍን መረጡ። ስለዚህ የወልቃይት የራያ የጠለምት ነገር በምን ትንኮሳው ከማን እንደተፈጸመ ተመልከች። በረራ በማቆም በጀት በማድረግ ምን በማድረግ ያ ነገር ተደረገ። ኢሚዲየትሊ ጥቅሙ ምንድነው? ከዚህ አንድ ወልቃይትን ላስተዳድርላችሁ ነበር። አንደኛው ቲፒኤልኤፍ ወረረው ብሎ የወልቃይትን ነገር ለማስረከብ ነው። በወረራ መጡብን የሚል ነው የመጀመሪያው። ሁለተኛውና ዋናው ምክንያታቸው ወይ ወልቃይትን እንዳልከላከልላቸው ፋኖች ከህወሓት ጋር አብረው እንቅፋት ፈጠሩብኝ። ይሄ ደግሞ ሁለት ጥቅም አለው በራሱ በእነሱ ስሌት ማለት ነው። አንድ በፋኖ ውስጥ የተለያየ አቋም ያላቸው ጉዳይ አሉ፣ በወልቃይት ጉዳይ ብለው ያስባሉ እነሱ። ስለዚህ አንድ እነሱን እርስ በርሳቸው መከፋፈል፣ ሁለት የአማራውን ህዝብ በተለይ የጎንደር የወልቃይት የምኑ ህዝብ በፋኖ ላይ እንዲጠላ ያደርጋል የሚል ነው። ታዲያ ለምንድን ነው መከላከያው ኮረምን ራያ ያለምንም ተኩስ እኮ ነው ጥሎ ይወጣ። ያለምንም ያለ አንድ ተኩስ ጓዙን ሸክፎ ወጣ፣ ምንም ነገር ሳይደረግ። በወልቃይትም ላይ የመጡላችሁ በዚህ በኩል በሚል የመረጃ ጉድ እንደ ጉድ እያሰራጩ ናቸው እነሱ፣ እንደ ጉድ እያሰራጩ ናቸው ራሳቸው ማለት ነው። ስለዚህ ይሄን ነገር በምንድነው መታየት ያለበት? ፋኖች ጥሩ መግለጫ እየሰጡ ነው እስካሁን ድረስ መለከታቸው። ይሄን ነገር እያጋለጡ ነው እነሱ። በተለይ አበበ ፈንታው የጻፈውን ከምኒልክ ከዛ እያየናቸው አንድ ጥይት ሳይተኮስ ሸክፈው ጠቅላላ ወጥቷል፣ መከላከያ አስረክሙት። ስለዚህ ከዚህ አንግል ስለሆነ ማህበረሰቡም የአማራ ህዝብ ነገሩ አብዛኛው ገብቶታል። ሌሎችም ከዚህ አኳያ ነው መግባት ያላቸው። ፋኖችን በሚያደርጉት እንቅስቃሴ ይሄን ነገር ተጠንቅቀው ነው ማየት ያለባቸው። እሱ ወደ እሳቱ ሊያስገባቸው ነው፣ ወደ መጥፎ ነገር ሊያስገባቸው ስለሆነ ይችን ድንበር ጠብቀው ያን ማድረግ አለባቸው። እነሱ ብቻ አይደሉም ግን ቲፒኤልኤፎች ራሳቸው ትናንትና ከትናንት በዚያ እንደተነጋገሩ አድማሳቸውን ማስፋት አለባቸው። በዚህ ጉዳይ ላይ ካልተጠነቀቁ አደጋ ነው በራሳቸው ላይ የሚጋብዙት፣ የከፋ አደጋ ነው ሊጋብዙ የሚችሉት። ስለዚህ ስማርት መሆን አለባቸው። ማን እንደቆሰቆሳት ማን ፕሮቮክ እንዳደረጋት እናውቃለን። ማንም ሰው ሲያስረብሽ መጤ እኔም በሆን እነሳለሁ። በጀቴን ከቆረጠብኝ ለዘመናት ሲጅ ካደረገኝ ምክንያት እየፈለገ ካሰቃየኝ ይህ አገዛዝ በቃኝ ነው የምለው። ነገር ግን በቃ ብዬ ስነሳ መስመሬና ስትራቴጂን ማስተካከል አለብን። እሳት የሚያመጣ ነገር ሌላ ተጨማሪ እሳት የሚያመጣ ነገር ውስጥ መግባት የለባቸው። ስለዚህ በአሁኑ ሰዓት ምን ተጀምሮለታል? አሁን እሱ በጣም ቅድም ያዘንኩት የተከዜ ዞር በዚህ ጋር የመጣውን መከቱት፣ ጀግና የተከዜ ዞር ከመከላከያ ጎን ነኝ አለ ምናምን እያሉ ያን እያደረጉ ይቼ ማን አብያውን ይስቃል። የታባታቸው እርስ በርስ እዛ ሰሜኑ ይችነች ጨዋታዋ እያሉ ለብርሃኑ እጅ ላይ ይስቃሉ። እርግጠኛ ነኝ አክቲቪስቶቻቸው ተከፋዮቻቸው የተከዜ ዞር ህወሓትን በዚህ ቀጠቀጣት፣ በዚህ እንዲህ ያደረጋት፣ በዚህ እንዲህ ያደረጋት እያሉ ነው። ይሄ ነገር ከፍተኛ ነገር ነውና በዚህ ወጥመድ ውስጥ ላለመግባት ፋኖችን መጠንቀቅ አለባቸው፣ ህወሓትን መጠንቀቅ አለባቸው። ሴራው ግን ለህዝባችን ግልጽ መሆን አለበት የሚል ሀሳብ ስላለኝ ይሄን ጉዳይ ያመጣሁት እንጂ በአሁኑ ሰዓትም ውጥረቱ እንደተባባሰ ነው። መልካም ደረጃ፣ አመሰግናለሁ። ትዝ ይልህ እንደሆነ ወደኋላ ልመልስና ከዚህ ቀደም የቲዲኤፍ ወታደሮች እስከ ደብረ ሲና ድረስ ሲገቡ መከላከያ ሳይኖረን ቀርቶ አይደለም፣ ቁጥርም ሳይኖራቸው ቀርቶ አይደለም፣ በደንብ እናውቃለን። በዛው ልክ ደግሞ አማራ ልዩ ኃይል ሙሉ በሙሉ እንደገና ደግሞ ፋኖ ሙሉ በሙሉ ታጥቆ ያለበት የአካባቢ ነዋሪ ደግሞ ራሱን በመከላከል ደረጃ አቅም ያለው ነው፣ በሁሉም ዘርፍ በወሎም ብትል በዛም እና ለምንድን ነው ብለን በየጊዜው ስንጠይቃቸው መከላከያው ልክ የህወሓት ወታደር ሲደርስ እቃውን ሸክፎ ነው የሚወጣው።
እና የዛን ጊዜ ጦርነት ላይ ስለሆነ እንደዚህ አይነት ነገር አይወራም ብለህ ዝም ብለህ ታልፈዋለህ። እያንዳንዱ ግን በኋላ ላይ ስንጠይቅ ሸክፎ ነው የሚወጣው። እነዚህ ሁሉ ጦርነቱ እኮ አማራ ክልል እኮ የወደመው ብዙ ሰዎች የተጨፈጨፉት የተደፈሩት እኮ መሸሽ አቅቷቸው አይደለም። መከላከያው ስላለ አትሽሹ፣ መከላከያው አለ ብለው ቁጭ በሉ ይላቸውና ልክ ወታደሩ በዛኛው በኩል ያለው የህወሓት ወታደር ሲደርስ ህዝቡን ከኋላ ትተውት ይወጣሉ። ለምንድን ነው የምትወጡት እያልኩ ደጋግም የማውቃቸውን እዛ ውስጥ ያሉትን ስጠይቅ ከላይ ትእዛዝ መጥቶ ነው። ስለዚህ እየታዘዙ ከዛ ከራያ ካላማጣ ድረስ እየለቀቁ ደብረ ሲና ላይ ደረሱ ማለት ነው እንጂ በዛ ደረጃ 2-3 ነገር መነጋገር እንችላለን። ጦርነቱ መቀሌ ድረስ ተሄዶ መጀመሪያ መቀሌ ድረስ ሰራዊቱ ገብቶ አመድ አድርገናቸው በነዋል፣ እንደ ዱቄት ሆነዋል ካሉ በኋላ ያንን አካባቢ ቦርደሩን ሳይቀር ለቆ መውጣት፣ ቦርደሩን ሁሉ ክፍት አድርጎ መሄድ፣ ያንን ሁሉ ጥፋት እንግዲህ ያጠፉት እነሱ ያውቃሉ ውስጥ ያደረጉትን ነገር። ከዛ ተሞ እንዲወጣ የተፈለገ የተቆጣ ኃይል እንዲወጣ የተፈለገ ነገር ነበረ። እሱን አመቻችተው ነው የወጡት። ያ ኃይል እንደ እብድ እያደረገው ተናዶ እዛ የሆነውን ነገር እንግዲህ ሲወጡ ያወጡታል። እነሱም ብዙ ነገር ተፈጽሟል ብለዋል። በዛ የተናደደው ኃይል እየወጣ ወደፊት እየገፋ ያለ የሌለ ኃይሉን ይዞ ሲመጣ እነሱ ደግሞ እየለቀቁ ደረስካው በል እንግዲህ ለቀንላል እየተባለ ደብረ ሲና ድረስ እንዴት ደረሰ የሚለው ጥያቄ ሁልጊዜ ሚስቴሪየስ ነው። ግን እንደዚህ ነው ያየነው። ለቆ ነው የሚወጣው። እንደውም ብዙ ቦታ ታንክ ምናምን እየተወ ነው የሚወጣው። ትላልቅ መሳሪያዎችን እያስቀመጠላቸው ምናምን ነው የሚወጣው። አሁን ያልከው ነገር መንግስት ፈልጎ ሲያደርገው የተለመደ ነገር ነው፣ አዲስ ነገር አይደለም። ሙልጭ ብሎ አሁን እዛ ቦታ ነበረ፣ ለዛ ፖለቲካ ሲሰራበት ቆይቶ ነበረ። በተለይ ወልቃይት አካባቢ ላይ ከፋኖ ጋር ምንም አይነት ግንኙነት እንደውም እንድትጣሉ ባትጣሉና አንድ ላይ ብትሆኑ እና ችግር ብትፈጥሩ ከአማራ ከፋኖ ጋር አንድ ላይ ሆናችሁ ችግር ብትፈጥሩ ይሄንን መከላከያ ጠቅላላ አነሳውና ህወሓት እንደገና ከህወሓት እንዲያወድማችሁ ወይም እንደገና ሌላ ጦርነት እንዲከሰት ነው የማያደርገው። ስለዚህ እኔ ቦርደሩን እጠብቅላቸዋለሁ፣ የወልቃይቱን የምናምኑን እኔ ይዣለሁ፣ ምንም በቁጥጥር ስር ነው ያለው፣ ፕሮቴክት አረጋቸዋለሁ ብሎ ህዝቡን ከሌላው ከፋኖ ከመሳሰሉት ጋር እንዲራራቅ ብዙ ሴራ ተሰራና ያ ነገር እንትን ካለ በኋላ እንደገና አሁን ቦርደሩ ሙሉ በሙሉ ንቅል አድርጎ ማንም ሳይነካው ንቅል አድርጎ ወጥቶ አሳልፎ ይሰጣቸዋል ማለት ነው። እነሱም ራሳቸውን ለመከታከት በሚያደርጉት ነገር ጦርነቱ ይጀመራል። አሁን ጦርነቱ በዚህ በኩል ከህወሓት ጋራ ህወሓት መከላከያው ወይም አማራ ክልል የወልቃይት ዘብ የወልቃይት አካባቢ በዚህ ጋር አላማጣ ምናምን ላይ ኦልሬዲ ያስገብተው ህወሓትን አስቀምጧል። በፊት ነው ያስቀመጡት። ህዝቡ ተሰዶ ነው ያለው። እዛም አካባቢ መከላከያ ምንም የማይሰራ ከዚህ በፊት በዜና ደጋግመን ተናግረነዋል። መተው በአደባባይ ከተማው ላይ ሲረሽኑ ምን ሲሉ መከላከያው እንደውም እኛን ነበር እየገፋ ሲያስወጣን የነበረው ብለው ተናግሯል። እዛ አካባቢ የታጠቁ ያ ሚኒሻዎች አድማ በታይ ይሄን ሁሉ ነገር አድርጓል። ሰው በዚህ በኩል በራያ ባላማጣ ጦርነት፣ በወልቃይት በኩል ጦርነት፣ እንደገና መከላከያ ሙሉ በሙሉ ከአማራ ክልል ላይ ጦርነት፣ እንደገና በሌላው አንግል ደግሞ አሰብን ለማምጣት በሚባል ከኤርትራ ጋር ጦርነት፣ ሙሉ በሙሉ ሰሜኑን ድምጥማጡን የሚያጠፋ ኢንጂነሪንግ ስራ ነው የተሰራው። ስለዚህ ይሄ ጠቅላይ ሚኒስትር አብይ አህመድ ዶክተር ነኝ ካለ የጦር ዶክተር መሆን አለበት። የጦር ዶክተር ስል ጦርነትን በመፍጠር እና ዝም በማጫረስ እንግዲህ ብልጽግና ነኝ ካለ በጦርነትና በደም የራሱን ሀገር በማውደም የበለጸገ ግለሰብና ፓርቲ ነው። ስለዚህ ምንም አይነት እየተሰራ ያለው አሁን ቁጭ ብሎ የኢትዮጵያን ችግር እንዴት ነው የምንፈታው፣ ጦርነት እንዴት ነው የምናቆመው፣ ሰላም እንዴት ነው የምናመጣው ሳይሆን እንዴት አድርገን ነው በሁሉም አቅጣጫ ጦርነት ፈጥረን አገሩን የምናወድመው፣ ከዛ በኋላ እኛ ብቻ ፍላወር አድርገን እኛ ብቻ ጉልበታችንና ኃይላችንን ጦራችንን ጠብቀን ጠንካራ ሆነን የምንወጣው፣ በሌሎች ሬሳ ላይ ጠንካራ ሆነን የምንወጣው እንዴት ነው የሚል የኢንጂነሪንግ ስራ ነው እየተሰራ ያለው እና ማህበረሰቡ እንዴት እንደሆነ ይህን ነገር ሊያየው እንደሚችል አይገባ። በሌላው አንግል ደግሞ አሁንም ቢሆን የወልቃይት ጉዳይ የኔ ጉዳይ ነው ብሎ አማራ ፋኖ እንዳይንቀሳቀስ ደግሞ በዚህ በኩል የሚሰራ ሌላ ትልቅ እንደገና ደግሞ የወልቃይት ኃይል ከህወሓት ጋር ብቻ ሳይሆን እንዲሁ ከፋኖ ጋር እንዲዋጋ ደግሞ የሚደረግ ሌላ ቀመር ሁሉ አለ እና የጦር ሚኒስተሮች ናቸው የውጊያ እርስ በርስን የማፋጀት እና ሰሜኑ እንደ ሰሜን ወይንም ማሰብ ሊኖርበታል በዚህ ጊዜ ላይ ብዬ ነው ማስበው። ትክክል መቲ፣ ምንም የምጨምርበት ነገር የለም።
ምንም ይሄ በቃ ኮንስፓይሬሲ ነው፣ ምንም ነገር የለም እንጂ ይህን ያህል ተዘጋጅቻለሁ ይህን ያህል ለኛ ያለው አካል እነዚህን አካባቢ ለምንድን ነው ለቆ የሚወጣው? ራሱ የያዛቸው ኃይል ለምንድን ነው ለቆ የሚወጣው? እሱም አብቅቶለታል፣ አከርካሪያቸው ተሰብረዋል፣ እንደዚህ ሆኗል እያሉ ነው ያሉት። ለእነሱም ላይ ራሱ ተጨማሪ ኃይል በአፋር ሀራ መሬት የሚባል ነገር እንደዛ እያደረጉ ነው። ጦርነት ዝግጅት ነው አጠቃላይ ሲደረግ የነበረው። ስለዚህ በአሁኑ ሰዓት ላይ ትልቁ እንትን የተከዜ ዘብና እነሱ ህወሓትን ማባላት ነው ማዋጋት ነው። ወይ ከዛ በኋላ ወይ ህወሓቶች ይዙና ምን ያደርጋል? በቃ አሁን ይህም በኃይል ከያዘ አካባቢው በቃ ሪፈረንደም እናድርግበት ወደሚለው ራሱ ይዞት ወደነበረው ወደዛ መስመር ሊሄድ ይችላል። አስለቀኩ ብሎ እንደገና በኋላ እንደዛ። ስለዚህ ብዙ ነገር ነው እየሆነ ያለው። የሆነ ሆኖ ከባለፈው የከፋ ውጊያ ነው የሚደረገው ከተደረገ። አሁንም ሳይረፍድ ይሄን ነገር ሴራ ተገብቶ ህዝቡ ጦርነት አልፈልግም ማለት አለበት። በሁሉም አቅጣጫ ያለው በሁሉም በተለይ ደግሞ አሁን ከብልጽግና ጋር እጅና ጓንት ነን ያሉ ዘመኖቹ ተወደድኩ ብለሽ አትበይ ጠንገር ገተር፣ እኛም አንድ ሰኞ እንዲህ አድርጎን ነበር። እጅና ጓንት ሆን ብላችሁ ጦርነት ህወሓት መጥፋት አለበት የሚል እንደገና እንደ አዲስ የጀመሩ አሉ። እንዲህ ያደረገብን የሚሉ ያተረፋቸውም እኮ ራሱ አንዳንዶች የዝናሽ እዝ ይሏቸዋል እና እዛ አካባቢ አሉ እንትኖችና እነሱ እንደ አዲስ በቃ ልክ አማራ ክልል ሰላም እንደከረመ የመራዊው ጭፍጨፋ፣ የሸዋው ጭፍጨፋ፣ የድሮው ጭፍጨፋ ገና አሁን ብቻ እንደተነካ ገና በቃ አማራ ክልል እንትን ብለው ተነስ ታጠቅ ምናምን እያሉ ብልጽግና ጋር እያሟሟቁ ያሉ አሉ አብረው። እነሱ ጥቅማቸውን ነው፣ እነሱ እንጀራቸውን ነው፣ ዳቧቸውን ነው፣ የድስቱን ጥራጊ ነው እየተመለከቱ ያሉት። አይደንቀንም፣ አይገርመንም። ይሄ ነገር ለአማራ ክልል ቢያስቡ ኖሮ እስካሁን እያለቀሱ በሌላ እንኳን መንገድ ይሞክሩ ነበር ውጊያው እንዲቆም። ልክ አሁን በቃ አማራ ክልል በሰላም በብልጽግና በልማት በምን ኖሮ ልክ አሁን ገና ኮሽ እንዳለበት እየተነሱ ነው። እነሱ ወደ ውጊያ እየቀሰቀሱት ነው ህዝቡ፣ የአካባቢውን የጎንደርን ህዝብ። አንዳንዱማ የሌለ ነገር ምን ብሎ ጎንደርን ህወሓት ሊይዝ ነው ዋና ሀሳቡ ጎንደርን ለመቆጣጠር ነው ብለው ሁሉ ጻፉ እነሱ ራሳቸው። ይሄም ማድረግ ነው። ግን ከዛ በፊት ህወሓት ይህንን ሁሉ ጥፋትና ውድመት ካደረገ በኋላ እንደገና ሄዶ የንጽህና ሰርተፍኬት ተሰጥቶት እንደገና ጉልበቱን እስኪሰበስብ ድረስ ማን ያደረገው? መቀሌ ድረስ ተገፍቶ ከገባ በኋላ ከዚህ በኋላ ማንም ምንም ነገር በህወሓት ላይ እንዳይደረግ ተብሎ አንዴ ሽምግልና፣ አንዴ እርዳታ፣ አንዴ መሳሪያ አውርድ ሲባል ደብቆ መሳሪያውን ሁሉ ሲያስቀምጥ አውርዷል እያለ በአደባባይ ተንከባክቦ ህወሓትን ውሃ ጠጥቶ እንደገና ጉልበት ሰጥቶ ለጦርነት እንደገና አማራ ክልል ለሁለተኛ ለሶስተኛ ጊዜ እንዲያወድም ማን ነው አስቀምጦ? ለዚያ አንዴ እኮ ታሪኩን መርሳት የለብንም። ትላንትና የተሸነፉ ሰዎችን አውጥቶ ከእስር ቤትና ከምሽጋቸው ሰብስቦ እንደገና አጠናክሮ እንደገና ለጦርነት አሁንም ይህንኑ ጦርነት ሊጠቀምበት መልሶ ማለት ነው እንጂ ይሄ ጄኒውን ነገር እንዳልሆነ እናውቀዋለን። የጎንደር ህዝብም ሆነ የዛ አካባቢ ህዝብ ይሄን መጠንቀቅ አለበት። አሁን አንቺ ያልሽው ስንት ጦርነት እንደተሸከመ ያውቀዋል። ስንት መከራ እንደደረሰ ያውቀዋል። ከዛ በኋላ ማን ነው ደግሞ አሁንም እንደገና አፋፍቶ ያመጣው? ራሱ አገዛዙ። ይሄንን ነገር መጠንቀቅ አለበት። የአሁኑ ካርድ ምንም ጥያቄ የለውም። እዛ አካባቢ ያለው ወልቃይትና የጎንደር ህዝብ እርስ በርሱ አጫርሰዋል የሚል ትልቅ ሴራ ነው የተደገሰው። በሁሉም አቅጣጫ ያለ ሰው ይሄን ጦርነት አልፈልግም ማለት አለበት። አንፈልግም፣ ራሳችሁ እንዳመጣችሁ እንደዛ አድርጉት ማለት አለበት። ስለዚህ እውነተኛ ቢሆን ኖሮ ቅድም እንደተናገርነው አሁንም እንደግመው ይሄ አገዛዝ ለህዝብ የሚያስብ ቢሆን አገር አስረክባለሁ ቢሆን ኖሮ የህወሓት እኮ ጉዳይ የሌላ የማንም ጉዳይ እኮ አይደለም፣ የራሱ ድክመት ጉዳይ እኮ ነው። መንግስት ነው ካለ የራሱ ጉዳይ ነው። ራሱ ነው ህግ ማስከበር ያለበት፣ ራሱ ነው ሁሉ ነገር ማድረግ ያለበት። አማራ ክልል ሰተት ብሎ ገባለን ገብቷል እንዴ? በቀን በሌሊት ያን እያደረገ ያለው አፋፋውና የወልቃይት ካርድ መመዘዣዋ ጊዜ አሁን ነው ብሎ ልክ መዘዛት። መቼ? የፋኖች አንድነት በተበሰረ ማግስት። ትልቅ ጥቅም አላት። አሁን አንድ ወልቃይት ጋር ያለው ነገር ደፍርሶ ይጠራል። ሁለት ፋኖችም እንትን ላለሁ ካሉ በህዝብ እንዲጠሉ እናደርጋቸዋለን። ህወሓት ጋር አበሩ ብለን የሚለውን ካልኩሌሽን ተሰርቶ የተመዘዘች ካርድ ነች። ስለዚህ ከፍተኛ ጥንቃቄ ያደርጋል። እየተፈጸመ ላለው ለማናቸውም በራያ ግንባር ሆነ ባላማጣ ግንባር ሆነ በኮረም ግንባር ሆነ በወልቃይት ለሚፈጸም ጥቃትና ለሚፈጽም ዋናው ተጠያቂና ኃላፊ በዋነኝነት የምለው ብልጽግና የተባለው መንግስት ነው። በዋነኝነት ሊጠየቅም የሚገባው
ብልጽግና ጋር እጅና ጓንት የሆኑ እያጨበጨቡ እያሸበሸቡ ያሉ ሰዎች የፈለጉት ሊሏችሁ ይችላሉ። ተጠንቀቁ እናንተ። እነሱ ጥቅማቸው ነው። ምንድነው እንትን የሚያደርጋቸው? የተመለከቱት አይናቸውን የጋረዳቸው ነገር አለ። ሹመት አለ፣ ወንበር አለ፣ ጥቅም አለ፣ ያሰፈሰፉበት ነገር አለ። ያን ስለሆነ ያሰፈሰፏቸው የራሳቸውን ጥቅም ህዝብ ላይ ሊያሸክሙ እየተራወጡ ነው። ከፍተኛ ጥንቃቄ ነው። ለምንድነው ጦርነት የሚደረገው? ዳግም የአማራ የጎንደር ሆነ የወልቃይት ህዝብ ጦርነት የመሸከም አቅም የለውም። ለምንድነው መንግስት እንደ መከላከያ እንደገር ይህን ነገር ማስከበር ያቃተው? ለምንድነው ዛሬ እኛም እንድንዋጋ የሚፈለገው? ያንዴ ባለቀ ሰዓት ቃጭ አንቺ ቅድም እንዳልሽው መሳሪያ አስረክቡ እየተባለ ሲጮህ አስረክበዋል። እንደውም ያስፈልጋቸዋል፣ ስጋት አለባቸው እያሉ እነ ሬድዋን ሁሴን በፓርላማ የመሰክሩላቸው ኃይሎች ናቸው። ስለዚህ ዛሬ ራሳቸው ደግሞ እነሱ ተንኩሰው ሲጅ አድርገው ከበው በጀት ቆርጠው ምን በብለው ውጊያው የት ላይ እንዲሆን ነው የሚደረጉት? ውጊያው ሌላ ክልል ላይ እንዲደረግ አልፈለጉም። አያቸው። ዛሬም ውጊያው እዛው ሰሜን ላይ እዛው አማራ ክልልና ትግራይ ላይ እንዲያልቅ ነው ያደረጉት። ስለዚህ ከፍተኛ ጥንቃቄ አድርጉ። ትልቅ ሴራ ነው እየተደረገ ያለው። ሌላው መረጃ መቲ በሐይቅ አቅራቢያ ደሴ ማለት ነው፣ ደሴ ሐይቅ አቅራቢያ ተወረደሬ ወረዳ ላይ ሆሮ ባቄላ በሚባል ቦታ ላይ ከባድ አውደ ውጊያ ተደርጓል። በምኒልክ ዕዝ ኢያሱ ኮርና በመከላከያ ኃይሎች መካከል ከፍተኛ ውጊያ ላይ የተደረገው ከትናንት ጀምሮ አዳሩን በተደረገ ከፍተኛ ውጊያ በርካታ የመከላከያ ኃይሎች ሰለባ እንደሆኑ በጧቱ የዜና እወጃችን የገለጽንበት ሁኔታ ላይ ነው ያለው። ሌላ እንግዲህ ደግሞ ኮንፍርምድ ያልሆነ አንዳንድ መረጃ እየወጣ ነው። አሳሳቢ ነው ይሄም መቲ። ይሄ የትግራይ ጦርነት የሰሜኑ ነገር እየተቀጣጠለ በመጣበት በአሁኑ ሰዓት ላይ የጅቡቲ ኢትዮጵያ መስመር ላይ ግጭቶች መቀስቀሳቸው እየተነገረ ነው። ምን ያህል የተረጋገጠ ይሁን አይሁን አላወቅንም። ነገር ግን መንገዱ መስተጓጎል ሳይፈጠር አልቀረበትም። እየተፈጠረ ያለው ውጊያ በቁማር ብለሽ እንደ ቀልድ የምታደርገው አይደለም። የእሳት ላይ ጨዋታ የምታደርገው አይደለም። አድማሱን እያሰፋና ከቁጥጥር ስር እየወጣ ነው እና የጅቡቲ ኢትዮጵያ መስመርም በከፍተኛ አደጋ ተጋርጦበታል። እንደውም መስተጓጎል ሳይፈጠርበት አይቀርም፣ ሳይዘጋ አይቀርም የሚሉ መረጃዎች እየወጡ ይገኛሉ። መቲ፣ በእኔ በኩል ያሉት መረጃዎች እነዚህ ናቸው። መልካም፣ ሰዓታችንም ስለገደብን በዚሁ እናብቃ። ደረጀ፣ እጅግ በጣም አመሰግናለሁ ስለመረጃው። እኔም አመሰግናለሁ መቲ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬ ዋና ዋና መረጃዎችን ወደ እናንተ የምናቀርብበት የምን አለሽ መቲ ፕሮግራማችን ነው። ለዛሬ በዚህ ፈጸምን። ዳግም እስከምንገናኝ ሰላም ቆዩ።